የማይታመን መንግስት፣ የተደበቀው የኢትዮጵያ ስርወ መንግስት እና የመላእክት የዓለት አብያተ ክርስቲያናት። የድንጋዩ ተአምር። በሰሜን ኢትዮጵያ ከፍተኛ ቦታዎች ውስጥ ከድንጋይ የተገነባች ሳይሆን ወደ ድንጋይ የተቀረጸች ከተማ አለች። 11 ፍልፍል አብያተ ክርስቲያናት። ምንም ጡብ የለም፣ ምንም ጭቃ የለም፣ ምንም ስተት የለም። መሐንዲሶች ይህንን ለመስራት ምዕተ ዓመታት ሊፈጁ ይገባ ነበር ይላሉ። የአካባቢው ነዋሪዎች ግን የፈጀው 24 ዓመታት ብቻ ነው ይላሉ። ሰዎች በቀን ይሰሩ ነበር፣ መላእክት ደግሞ በሌሊት። ይህ የዛጉዌ ስርወ መንግስት ታሪክ ነው። አዲስቷን ኢየሩሳሌም ለመገንባት የተደረገ ድንቅ ታሪክ። ወደ ዛጉዌ ነገስታት ምስጢራዊ ዓለም እንኳን በደህና መጣችሁ። ስለ ዛጉዌ ለመረዳት የተወለዱበትን ቀውስ መረዳት አለበት። ለዘመናት የአክሱም ግዛት የንግድ ኃያል ነበር። ነገር ግን በ10ኛው ክፍለ ዘመን የዩዲት ጉዲት፣ ብዙ ጊዜ የእሳት ጁዲት ተብላ የምትጠራው አክሱምን አቃጠለቻት። ከዚህ አመድ ውስጥ አዲስ ኃይል ወጣ። እንደ ጥንቶቹ ነገስታት ከንጉስ ሰለሞን ዘር ነን የሚሉ አልነበሩም። እነዚህ የዛጉዌ ህዝቦች ነበሩ። በ1137 ዓመተ ምህረት አካባቢ መራ ተክለ ሃይማኖት የተባለ ጄኔራል ዙፋኑን ተቆጣጠረ። የዛጉዌ ስርወ መንግስት ተመሰረተ። ነገሩ ብልህነት የተሞላበት የሚሆነው እዚህ ጋር ነው። በመካከለኛው ዘመን ስልጣን መለኮታዊ ፍቃድ እያስፈልገው ነበር። ዛጉዌዎች ከንጉስ ሰለሞን ዘር መሆናቸውንም ማረጋገጥ ስላልቻሉ ታሪኩን ቀየሩት። ከሙሴ እንደተወለዱ ተናገሩ። ነገስታት ብቻ መሆን አልፈለጉም፣ ቅዱሳንም መሆን ፈለጉ። የንቦቹ ንጉስ ላሊበላ። የስርወ መንግስቱ ታላቅነት ጫፍ የደረሰው በታዋቂው ልጁ በላሊበላ ጊዜ ነው። ታሪኩ በትንቢት ይጀምራል። አፈታሪኩ እንደሚለው በተወለደ ጊዜ የንብ መንጋ ሰውነቱን ሸፈነው። ሊነድፉት ሳይሆን ሊጠብቁት። እናቱ ይህንን አይታ ስሙን ላሊበላ አለችው። ትርጉሙም ንቦች ሉዓላዊነቱን፣ ንጉስነቱን አወቁለት ማለት ነው። ነገር ግን ሉዓላዊነት ዋጋ ያስከፍላል። ታላቅ ወንድሙ ንጉስ ሀርቤ ልጁን እንደ ስጋት ቆጠረው። አፈታሪኮች እንደሚሉት ላሊበላ ተመርዞ ነበር። ለ3 ቀናት ያህል ሞቶ በሚመስል እንቅልፍ ውስጥ ወደቀ። በዚያ እንቅልፍ ውስጥ ላሊበላ አልሞተም፣ ወደ ሰማይ ተወሰደ። እዚያም እግዚአብሔር የዓለት ከተማን አሳየው፣ የአዲሱ ኢየሩሳሌም ንድፍ። እግዚአብሔርም እንዲህ አለው፣ ተመለስ፣ ዘውዱን ውሰድ፣ ይህን በምድር ላይ ገንባ። ላሊበላ ነቅቶ ዙፋኑን ሲረከብ እውነተኛው ኢየሩሳሌም በሙስሊም ኃይሎች ተይዞ ስለነበር ወይም በ1187 ዓመተ ምህረት ኢየሩሳሌም በሙስሊሞች ቁጥጥር ስለነበረች ክርስቲያን ተሳላሚዎች ወደዚያ መሄድ አልቻሉም። ስለዚህ ላሊበላ ኢየሩሳሌምን ወደ ኢትዮጵያ ለማምጣት ወሰነ። ይህ አሁንም ድረስ ባለሙያዎችን ግራ የሚያጋባ የምህንድስና ድንቅ ስራ ነው። እነዚህ አብያተ ክርስቲያናት ከምድር ተነስተው ወደ ላይ አልተገነቡም። ከከፍታው ጫፍ ጀምሮ ወደ ታች ነው የተቀረጹት። ሁሉንም የመጀመሪያው መዶሻ ከመምታተው በፊት በአይነ ህሊናው መሳል አለበት። አንዲት ስህተት፣ አንድ የተሰነጠቀች ምሰሶ እና አጠቃላይ መዋቅሩ ይበላሻል። በዚህ የዓለት አይነት ቮልካኒክ ቶፍ ላይ ማጠፊያ ወይም አንዱ በተን የለም። በጣም ታዋቂው ቤተ ጊዮርጊስ ፍጹም የሆነ አንድ ወጥ አለት የተቀረጸ ሞኖሊቶሊ ነው። የኖህ መርከብን ይወክላል። በግቢው ውስጥ የሚፈሰውን ወንዝስ የዮርዳኖስ ወንዝ ብሎ ሰየመው። የአዳም መቃብር የተባለ ቦታም ገንብቷል። ዋና ከተማዋን ቃል በቃል ወደ መጽሐፍ ቅዱሳዊ ካርታ ቀይሯታል። የስልጣኔው መጥፋት። ንጉስ ላሊበላ ለ40 ዓመት ገዛ። ነገር ግን እዚህ ታምራት ቢኖሩም የዛጉዌ ስርወ መንግስት በተበደረው ጊዜ ላይ ነበር የሚኖረው። የድሮ መኳንንት የሰለሞናዊ ስርወ መንግስት ለመመለስ እቅድ እያወጡ ነበር። በ1270 ዓመተ ምህረት አካባቢ ይኩኖ አምላክ የተባለ አማጺ ተነሳ። የቤተ ክርስቲያኒቱና የሰራዊቱ ድጋፍ ቢኖረውም ዛጉዌዎችን ነጣቂዎች፣ ዙፋኑን የሰረቁ ህጋዊ ያልሆኑ ነገስታት ብሎ ፈረጃቸው። ዛጉዌዎች ተሸነፉ፣ ግን አልጠፉም። ከታሪክ ውስጥ ባልተለመደ ሁኔታ ከምድረ ገጽ አልጠፉም። ወደ መገኛቸው ወደ ዋግ ለመመለስ ተደራደሩ። ከዙፋኑ ርቀዋል። ነገር ግን የሰለሞናዊ ነገስታት ሊያጠፉት የማይችሉት ነገር ትተው አልፈዋል።
የድንጋይ ምስክሮች ዛሬ የጥንት ብዙ ቤተ መንግስቶች በአብዛኛው ፈራርሰዋል። የዛጉዌ አብያተ ክርስቲያናት ግን አሁንም ሕያው ናቸው። ለ800 ዓመታት በየማለዳው ካህናት እነዚህን የድንጋይ በሮች ሲከፍቱ ኖረዋል። የዛጉዌ ሥርወ መንግስት በተከታዮቻቸው ወራሪዎች ተብለው በፖለቲካዊ ከታሪክ ተሰርዘው ሊሆን ይችላል፣ ነገር ግን የመጨረሻውን ድል ተቀዳጅተዋል። ቅርጻቸው ሊቃጠል በሚችል ወረቀት ላይ አልጻፉም፣ በሕያው ምድር ልብ ውስጥ ቀረጹ እንጂ። እናም ድንጋይ አይረሳምና